ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የታህሳስ 24 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የሸቀጦች ዋጋን አተማመን እንዲሁም የኤክሳይዝ ታክስን በተመለከተ አስደሳች መመሪያ ተዘጋጅቷል። በዝርዝር ወደ እናንተ እናደርሳለን። በሌላ በኩል በጉጉት ሲጠበቅ የነበረውን አዲሱን ረቂቅ አዋጅ አዲሱን መመሪያ በተመለከተ በዚህ ሰዓት በዚህ ደቂቃ እንግዲህ የኢትዮጵያ ብሔራዊ ባንክ ይፋ አድርጓል። ሙሉ መረጃና ሙሉ ዝርዝሩን ወደ እናንተ ይዘናል። እንዲሁም ከቀረጥና ታክስ ጋር በተያያዘም አዲስ ሕግ ይፋ ተደርጓል። ይህንን ሕግ በተመለከተ እንግዲህ ሙሉ መግለጫውን ወደ እናንተ እናደርሳለን። በሌላ በኩል ክልከላው ሙሉ በሙሉ ስለመነሳቱም አውቀናል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም የኢትዮጵያ ብሔራዊ ባንክ የፋይናንስ ዘርፉን ለማዘመን የሚያግዙ ነገር ግን አሁን ባሉት ሕጎች የሙከራ ትግበራ ማድረግ የማይቻልባቸውን የፈጠራ ውጤቶች ከመነሻ እስከ ቀጥታ ሙከራ ድረስ ውስን በሆነና በተገደበ ከባቢ ውስጥ ተገምግመው ፍቃድ የሚያገኙበትን የሕግ ማዕቀፍ አሰራር የሚዘረጋውን አዲሱን ረቂቅ አዋጅ አዲሱን መመሪያ ይፋ አድርጓል። ለሕዝብ አስተያየት ይፋ የተደረገው ረቂቅ መመሪያ የኢትዮጵያ ብሔራዊ ባንክ አዋጅ ቁጥር 1359/2017 አንቀጾችና የባንክ ሥራ አዋጅ ቁጥር 1360/2017 አንቀጾችን መሰረት እየተደረገ መሆኑን ፍቃድ ያላቸውና የተመዘገቡ የፋይናንስ ተቋማት አዳዲስ ቴክኖሎጂዎችን ምርትና የንግድ ሞዴሎችን ሙሉ ለሙሉ በስራ ላይ ከመዋላቸውና ለፈጠራቸው ትግበራም ፍቃድ ከማግኘታቸው በፊት መከተል የሚገባቸውን አጠቃላይ ሂደት በዝርዝር ያስረዳል። የረቂቅ መመሪያው አንቀጽ 5 በተገደቡ የፋይናንስ ከባቢ ውስጥ እንዲንቀሳቀሱ እንዲፈቀድላቸው የሚጠይቁ አመልካቾች ማመልከቻቸውን የሚጠይቁበት ዘርፍ በብሔራዊ ባንክ ስልጣንና ተግባር ስር የተካተተ መሆኑን ማረጋገጥ እንዲሁም የፋይናንስ ዘርፉን ተደራሽነት ቅልጥፍና ጥራትና በተጠቃሚዎች ላይ የሚወሰደውን የኃላፊነት ደረጃ የተሻለ ለማስተዳደር የሚያስችል ይህ ነው የተባለ ጥቅም የሚያስገኝ እውነተኛ የፈጠራ ውጤት እንደሆነ ማሳየት ይገባቸዋል ይላል። አልፎም ቴክኖሎጂ በትግበራ ሙከራ ላይ ለመዋል የሚያስችል በቂ ሀብትና መሰረተ ልማትን ጨምሮ ፈጠራውን ለማስተዳደር አስተማማኝ ዝግጅት መኖሩን የፋይናንስና ሊያጋጥም የሚችሉ ኪሳራዎችና አደጋዎችን ለመለየት ለመቆጣጠርና ለማቃለል የሚያስችል አስተማማኝ የቴክኖሎጂ አቅም እንዳላቸው ማስረጃ ማቅረብ ከአመልካቾች እንደሚጠበቅም ተብራርቷል። እነዚህ ከላይ የተገለጹት ውስጥ የማይካተቱ ነገር ግን ብሔራዊ ባንክ ውሳኔ እንዲሰጥባቸው ተጨማሪ መረጃዎችን የማረጋገጥ ሂደት ውስጥ ማለፍ አለባቸው የሚባሉ ፈጣሪዎች የጊዜ ገደቡ በረቂቁ በተቀመጠው መሰረት ለአንድ ጊዜ ብቻ ሊራዘምላቸው እንደሚችል ሲጠቅስ የፈጠራ ውጤቱ የላቀ ጠቀሜታ እንዳለው ማሳየት ቢቻልም በስራ ላይ ያሉ የሕግ ማዕቀፎች ተግባራዊ እንዲደረጉ የሚከለክል ከሆነ የፈጠራ ባለቤቱ የሆነው የፋይናንስ ተቋም ፈጠራውን ተግባራዊ ማድረግ የሚያስችለው የሕግ ማዕቀፍ እስኪወጡ ድረስ መጠበቅ እንደሚኖርበት ተመላክቷል። ረቂቅ መመሪያው የመጀመሪያው የማመልከቻ ሂደትን አልፎ መደበኛ የመግቢያ ፍቃድ ለማግኘት የሚያመላክት የፋይናንስ ተቋም የማይመለስ 300 ሺህ ብር መክፈል እንዳለበት ያስረዳል መባሉን ሪፖርተር አስነብቦናል። በሌላው መረጃችን የሸቀጦች ዋጋ አተማመንና የኤክሳይዝ ታክስን በተመለከተ አስደሳች መመሪያ ይፋ ሆነዋል። የኢትዮጵያ ጉምሩክ ኮሚሽን በአዲሱ የጉምሩክ ዋጋ አተማመን መመሪያ ዙሪያ ከፍተኛ የሕግ ተገዥነት ካላቸው አስመጪዎች፣ አምራቾችና የጉምሩክ አስተላላፊዎች ጋር ውይይት እያካሄደ ነው። ኮሚሽነር ደበሌ ቀበታ በዚህ ወቅት እንዳሉት በኢትዮጵያ አምራች ዘርፉን ለማበረታታት መንግስት የተለያዩ ተግባራትን አከናውኗል።
በአዲሱ መመሪያ መሰረት ቀረጥና ታክስ ሳይከፈልበት ከጉምሩክ ቁጥጥር የተለቀቀ ወይንም የተሟላ የጉምሩክ ስነ ስርዓት ያልተፈጸመበት ዕቃ ሆኖ ቀረጥና ታክስ ለማስከፈል አስፈላጊ ሆኖ ሲገኝ የኢትዮጵያ ጉምሩክ ዋጋ አተማመን ተፈጻሚ እንደሚሆን አብራርቷል። በተጨማሪም የጉምሩክ ስነ ስርዓት ተፈጽሞበት በተለቀቀ ዕቃ ላይ የድህረ ዕቃ አወጣጥ ኦዲት ሲከናወንና ከንግድ ዓላማ ውጭ ወደ ሀገር በሚገባ ወይንም በጊዜያዊነት ወደ ሀገር የሚገባ ዕቃ ዋጋ አተማመን ላይ መመሪያው ተፈጻሚ እንደሚሆን የተገለጸው በኮሚሽኑ ጸድቆ ተግባራዊ የሆነው መመሪያ ቁጥር 1080/2017 ፍትሃዊና ተአማኒነት ያለው የጉምሩክ አገልግሎት ለመስጠት የሚያስችሉ አሰራሮችን ለመተግበር ያግዛልም ተብሏል። በሌላው መረጃችን ክልከላው ሙሉ በሙሉ ስለመነሳቱ ይፋ ሆኗል። ላለፉት 3 ሳምንታት ክልከላ ተደርጎባቸው የነበሩ መስሪያ ቤቶች ላይ አዲስ መግለጫ ወጥቷል። በጋምቤላ ክልል በተፈጠረው ግጭት ምክንያት ላለፉት 3 ሳምንታት ክልከላ ተደርጎ ስራ አቋርጠው የነበሩት የክልሉ መስሪያ ቤቶች ሁሉም ሰራተኞቻቸው ወደ ስራ ስለመመለሳቸው ጥብቅ ቁጥጥር እንዲያደርጉ ማሳሰቢያ ተሰጣቸው። የጸጥታ ችግር ስጋት ባለባቸው አካባቢዎች የሚገኙ መስሪያ ቤቶች የሚሰሩ ሰራተኞች ያለ ስጋት ገብተው እንዲወጡ ጥበቃ እንደሚደረግላቸው ተገልጿል። ጋምቤላ ክልል ፐብሊክ ሰርቪስና ሰው ሀብት ልማት ይህንን ማሳሰቢያ የሰጠው ረቡዕ ታህሳስ 22 2018 በክልሉ ለሚገኙ 53 መስሪያ ቤቶች በጻፈው ደብዳቤ ነው። ከህዳር ወር መጨረሻ ጀምሮ የተቀሰቀሰው የጋምቤላ ክልል ግጭት ከታህሳስ ወር 2ኛ ሳምንት አንስቶ ተባብሶ መቆየቱም ይታወሳል። በሌላው መረጃችን ከቀረጥና ታክስ ጋር በተያያዘ አዲስ መረጃ ወጥቷል። የገቢዎች ሚኒስቴር የኤክሳይዝ ታክስ ግዴታዎችን ባልተወጡ ድርጅቶች ላይ የማምረቻ ቦታን ለጊዜው ስለማሸግ ፍቃድ ስለማገድና ስለመሰረዝ በተመለከተ የተዘጋጀውን የአሰራርና የአፈጻጸም ማኑዋል ተግባራዊ እንዲሆን በመወሰን በአዲስ አበባና ከአዲስ አበባ ውጭ ለሚገኙ ቅርንጫፍ ጽሕፈት ቤቶች ልኳል። የአሰራር ማኑዋሉ ተግባራዊ እንዲደረግና ስራ ላይ እንዲውል የተወሰነው በጉዳዩ ላይ የገቢዎች ሚኒስቴር የሕግ አገልግሎት ዳይሬክተሮች ዳይሬክተር አስተያየት ከሰጠበት በኋላ ነው ተብሏል። በዚህም ማኑዋሉ ተግባራዊ እንዲሆን የወሰነው የተዘጋጀው ረቂቅ የአሰራር ስርዓት ማኑዋል በኤክሳይዝ ታክስ አዋጁ ላይ የተቀመጠው ለሚኒስቴር መስሪያ ቤቱ የተሰጡ ዝርዝሮች ተግባራትና ኃላፊዎችን በተመለከተ ነው ተብሏል። በተለይ ኤክሳይዝ ታክሱን በማያከብሩ አምራቾች ፋብሪካዎችን ለጊዜው የሚያግድበት ስነ ስርዓት ፍቃዳቸው ስለሚታገድበትና ስለሚሰረዝበት ሁኔታ ቀለል ባለ መልኩ ለፈጻሚዎቹ እንዲረዱት ተደርጎ የተዘጋጀ በመሆኑ ነው። የገቢዎች ሚኒስቴር ታህሳስ 15 ቀን 2018 በጻፈው መመሪያ የተዘጋጀው የአሰራር ማኑዋል ተግባራዊ እንዲደረግና ስራ ላይ እንዲውል ያሳሰበ ሲሆን አምራች ፋብሪካዎችና የሚመለከታቸው የሥራ ክፍፍሎች እንዲያውቁትም ተደርጓል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልን ለዕለቱ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።